ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ዊመን ጋር በመተባበር በየሳምንቱ ቅዳሜ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት በአማራ ሚዲያ ኮርፖሬሽን የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ስለሚገጥሟቸው የህይወት እንቅፋቶች፣ ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተን ልምዶች ወደ እናንተው ያደርሳል። ወደ አገር ቤት እንዴት ከረማችሁልን? በቀጠሯችን ተገኝተናል። እናንተም ወደ አገር ቤት ፕሮግራማችንን ለመስማት ዝግጁ እንደሆናችሁ እምነታችን ነው። ሳምንት ስንለያይ ለዛሬ በያዝነው ቀጠሮ መሰረት ከቤታችሁ ተገኝተናል። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት እየደወላችሁ አድርሱን በ0944 08 89 98 ላይ በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ አገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን ህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁን እንደምትሆኑ እምነታችን ነው። ወደ አገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከዩኤን ዊመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታ በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። እናንተ ብቻ ልብና ጆሯችሁን ስጡን። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ወደ እናንተ ያደርሳል። በዚህ ፕሮግራም የተለያዩ ተሞክሮች ወደ እናንተ ወደ አድማጮቻችን ይመጣሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችም ወደ እናንተ ወደ አድማጮቻችን ጆሮ እንዲደርስ እናደርጋለን። እናንተ ውድ አድማጮች ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? እየደወላችሁ አሊያም በአጭር የጽሁፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 0889 98 ነው። ሁሌም አብራችሁን ሆኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ታገኙበታላችሁ። ሁሌ የቀማ ባሉበት ቦታ አሳካላቸው መስኪኗ ኢትዮጵያ ባይኗ አትያቸው። ያልገቡበት የለም ያልገቡበት የለም ያልገቡበት የለም ያልገቡበት የለም ሙቀትና ብርዶን ችለው በዚች ዓለም ይቺ ቀን ታልፋለች እያሉ በማለም ስትጣሪ ያልመጣው ጠልተውሽ አይደለም እናቱን ሚጠላ ካንቺ አልተፈጠረ የከዳማናቶን እንጃ በሻነቶን የከዳማናቶን እንጃ በሻነቶን የከዳማናቶን እንጃ በሻነቶን የከዳማናቶን እንጃ በሻነቶን ምንም ቢቸግራት በማንም አልቀይር እናቴስ እናት ናት ደሞ ለእናትነት ማን ይወዳደራል እስቲ ካዱ ገነት ያፈራውን ያቅሟን ሰራርታ ትጠብቃለች ልጆቿን ጠርታ
ልጆቿን ጠርታ ቤት ያፈራውን ያቅሟን ሰራርታ ትጠብቃለች ልጆቿን ጠርታ ካሉበት ቦታ አንተ ፈጣሪ ጸሎቷን ስማ ስደት ልጆቿን ሁሌ የቀማ ባሉበት ቦታ አሳካላቸው ምስኪኗ ኢትዮጵያ ባይኗ አትያቸው አንተ ፈጣሪ ጸሎቷን ስማ ስደት ልጆቿን ሁሌ የቀማ ባሉበት ቦታ አሳካላቸው ምስኪኗ ኢትዮጵያ ባይኗ አትያቸው የሙዚቃ ግብዣችን እንደወደዳችሁ ተስፋ እናደርጋለን። ዓለም አቀፉ የፍልሰት ድርጅት የኢትዮጵያና የምስራቅ አፍሪካ ቀጠናዊ የመረጃ ቋት በኢትዮጵያ ውስጥ ለመጀመሪያ ጊዜ በፈለሱ ሰዎች ላይ የተደረገ የዳሰሳ ጥናት እንደሚያሳየው በሙሉ ሊባል በሚቻል ደረጃ ማለትም 91% የሚሆኑት ፍልሰተኞች ከሀገራቸው ለመውጣት የወሰኑት በራሳቸው በፍልሰተኞቹ ፍላጎት እንደሆነ ያረጋግጣል። ወደፊት ሊፈልሱ ከሚችሉ ታሳቢ ፍልሰተኞች ከቤተሰቦቻቸውና ከማህበረሰቡ አባላት ጋር የተደረጉ ቃለ መጠይቆችና ውይይቶች ይህንኑ ግኝት የሚያጠናክሩ ሆነው ተገኝተዋል። አድማጮቻችን እንግዲህ ይህንን ለመረጃ ያክል ካቀበልናችሁ አሁን ባለፈው ሳምንት ወደ ጀመርነው ድራማችን እንሄዳለን። እንግዲህ ድራማችንን በጉጉት እየጠበቃችሁ እንደሆነ ተስፋ እናደርጋለን። ባለፈው ሳምንት በንጋት ኮከቦች ድራማችን አንቺን መግብ ስል የተከልኩት ዱባ ተስቦ ተስቦ እዛ መንደር ገባ የሚል ተረት አንስተው እናትና ልጅ የሆድ የሆዳቸውን ማውጋት ጀምረው ነበር። እናት ለልጇ ያሳለፈችውን ህይወት እያወጋቻትም ነበር። ባለፈው ሳምንት ክፍል 1 ያጠናቀቅ ነው። ለመሆኑ የልጇ አባት ወንድም ለጎጆ ሞጫ ብሎ በሰጣቸው ወይፈን እያቀናጁ ለ2 ዓመት ቢያርሱም ኑሯቸው ከእጅ ወደ አፍ እንደሆነ እናት ለልጇ እየተረከችላት ነበረ። እስኪ ዛሬ ደግሞ የንጋት ኮከቦች ክፍል 2 እናስደምጣችሁ። የድራማው ጸሐፊ አንለይ ጥላሁን ነው። ድራማውን ተጋበዙልን። የንጋት ኮከቦች እማ የላሞቹን ቤት ክፈችልኝ ነይ። ኔቦራ ተመለሺ ተመለሺ። ይችላል እንደው ወዴ ልትሄድ ነው? ወደዚህ ተመለሺ። ውይ እንዴ እህቴ አትሂጂ፣ ጨለማ ነው። ቆይ እኔ እመጣለሁ። ነይ ቡሬ ነይ። ማን ነው ይሄ ልጅ ደግሞ? የእግዚአብሔር እንግዳ ነው። የመሸበት መንገደኛ መሆኑን ነግሮኛል። ያቺላ ምን እንደሆነች አላውቅም። ድንገት መንገድ ቀይራ ትሮጣለች። ስንት ያሯሯጠች መሰለሽ። ተመለሽ ቡሬ ነይ። እዚህ ነው የምትገባው? ጎሽ ተባረክ ልጄ። ወደ አንዱ ሄዳጅብ ይበላት ነበር። ፀሐይ የላሞቹን በር አጥብቀሽ ዝጊው። ና ግባ የኔ እናት፣ ና ግባ በል። እዚህ ጋር እስቲ አረፍ በል። እዚህ ወንበር ላይ ቁጭ በል አረፍ በል። ይሄኔ ጌታ እናቴ፣ እንደው አንተ ስም ማን አልከኝ? ስንጥር። ማን አልከኝ? ስንጥር። ተባረክ ተመስገን። እንዴ አንተንም ያልሰው ስንጥር አሉ? ወይ ጉድ! ስምህን ያወጡልህ ነገር አዋቂ ሰው መሆን አለባቸው። የእናቴ የት ናት ያወጣችልኝ? ምን ነው አሉ? ስም ጠፍቶ ስንጥር ብለው ካልጠፋ ስም ይሸለሙ። አክስቴን ለረጅም ጊዜ ከቆየ የመሬት የውርስ ክርክር ነፃ ያወጣት አባቴ ነው። ብዙ ተከራክሮላታል። እናም የክርክሩ እውነት ያለችው ተራ በምትመስል ትንሽዬ ጉዳይ ላይ ነው። እሷን ይዞ ተከራክሮ ያሸንፋል።
በዛው ሰሞን ደግሞ እኔ ተወለድኩ። ሁኔታውን ለማስታወስ ያው እንግዲህ ስንጥራለችኝ አሉ። አባት ነገር ሰንጣቂ ናቸው? አይ ነገር አዋቂ ነው። አንቺ እንዴ ነገር አዋቂ ነው የሚባለው? ለነገሩ ሁለቱም አንድ ናቸው አይደለም እንዴማ? ፀሐይ ሂጂ ተደሽራት አቅርቢ። ራት? አዎ እሺ ቅልብ ልብ ያደርጋታል። ተጫውታያ። እሺ እሜቴ የትውልድ ቅየት ነው? ሴት አምባ ይባላል። ስድብ መሆን አለበት። ምን ትገለፍጫለሽ? ኧረ እባክሽ እንደው ተረጋጊ። ወይ ጣጣ አንዷ አላጫውታለችን እኮ አንተዬ። እንደው የቦታውን ስም ምን አልከኝ? እማ እየቀለደብሽ ነው። በእርግጥ እውነትሽን ነው። ነገሩ አስቂኝ ነው። ምኑ ነው አስቂኝ? ስሙ ሴት አምባ የሚለው ምን ያስቃል? ድንቅ ስም ነው። ሴቶች ችላ በተባልንበት ማህበረሰብ ውስጥ ይሄን የመሰለ ስም መስጠታቸው ያስደንቃል እንጂ ምን ያስቃል? በአንድ ወቅት የገጠመኝላችሁ አውቶት። እሺ እኔ ጌታ። አንቺ ፀሐይ ምግብ ማቅረብ ይሄን ያህል ያቆያል እንዴ? መንገድ የዋለ እንግዳ አስቀምጠን እንደው ነውር አይደለም ልጄ? ኧረ እማዬ ሻይ እየጣልኩ ነው። መጣሁ ጨርሻለሁ። አረ ይደርሳል እሜቴ። ይኸው ጎሽ እኔ የምልህ ገጠመኝ ግን ምን ነበረ? እኔን አንዳንዴ እኮ ቁም ነገር ታወራለች። ጎሽ እውነቷን ነው። ንገረን እስቲ ልጄ ንገረን እስቲ። እሺ በአንድ ወቅት የ8ኛ ክፍል ተማሪ እያለሁ ከትውልድ መንደሬ ሴት አምባ 15 ኪሎ ሜትር ርቀት ባለው ትምህርት ቤት እየተመላለስኩ ስማር አብሮኝ የሚመላለስ ጊዜ የሚባል ጓደኛ ነበረኝ። እሺ አንድ መንደር ነው ያደግነው። አንድ ቀን የክፍላችን ስም ጠሪያችን ይሄንን ጓደኛዬን ስሙን ጠርቶ ከተቀመጠበት እንዲነሳ ይጠይቀዋል። እሺ ጊዜውም ተነስቶ ቆመ። ፊቱ ላይ ድንጋጤ ይታይበታል። መምህሩም የመጣበትን ቦታ ይጠይቀዋል። የሆነ ነገር እየሞላ ነው የጠየቀው። እሺ ጓደኛዬም ሴት አምባ ብሎ ይመልሳል። የክፍሉ ተማሪ ሁሉ በአንድ ላይ ከት ብለው ሳቁበት። ሁላችንም ሳቅን። እዛ መምህሩ ግራ ገባውና ተማሪዎቹ ለምን እንደሳቀን ይጠይቀናል። እሺ ተማሪ ሁሉ ጸጥ አለ። ይሄው በል ታጠብና እስኪ የተገኘውን ነገር እንቅመስ። ታጠብ፣ እንጫወታለን፣ እንቀጥለዋለን። ታጠብ እናቴ። እሺ ታጠብ። አራት ነሳ ተቀመጥ። አይ ስጭኝ እኔ ታጠባለሁ። አረ ታጠብ ላድርግልህ። አረ በፍጹም እንዴ የእናቴን ስጋ አላረገው። እኔው ታጠባለሁ። እባክሽን ስጭኝ። ፀሐዬ በቃ ምካለሽ እንደው ምን ይደረጋል? ስጭ ውሃውን ስጭ። ይታጠብ። ታጠብ እናቴ ታጠብ። ልባችንን አቆምከው እኮ። እስኪ ጨዋታውን ቀጥል። እንዴ ታጥቦ ይጨርስ እንጂ ምን አስቸኮለሽ? ታጠብ። እሺ አረ ግድ የለም። ከዛማ ሁሉም የክፍሉ ተማሪ እኔ ላይ ማፍጠጥ ጀመረ። ለምን? የሳቁበትን ምክንያት ለመምህሩ እንድነግረው ፈልገው ነው። እሺ ምን አልከው? ምንድነው? ሴት አምባ ለማለት ፈልጎ ነው ሴት አምባ ያለው አልኩት። እሺ ሲት ያው የእንግሊዘኛ ቃል ነው። ሴት አምባ ማለት እኮ አሳፍሮት ነው ሴት አምባ ያለው። ያው ማለት የፈለገው መቀመጫ አምባ ነው ስል የክፍሉ ተማሪ በድጋሚ ካት ብሎ ሳቅ። አፍሮበት ነው? አዎ እንዴት የሴት አምባ ልጅ ይባላል ብሎ እኮ አየልሽ ነገር አፍሮበት ነው። እናንተ አለማወቁ ነው እንጂ ድንቅ ስም እኮ ነው እኮ። በል ምግቡን ቅመስ ብላ እናቴ። እሰይ ብላ። አረ ተባርኮን የመጣው ብላ። ይኸውልህ የአገሬ ገበሬ ሲያርስም ሲዘራም ሆነ ሲያጭድ ምርቱን ሲሰበስብ እየባረከና እያመሰገነ ነው። በል እነዚያ የደጋግ እጆች ባርከውታል። ብላ እናቴ። እስቲ ብላ እማ። ወይ እሺ ቢ አንቺ ብላ ሰንጠር። እሺ እየበላው። አረ ኮርጦ አድርገህ ብላ እባክህ። ምን ነው አልጣፈጠም? ለራት ቆጥር። አረ እንደው ምንም ሽሮ ቢሆን ብላ ልጄ ብላ እናቴ። እየበላው ነው። በጣም የሚጣፍጥ ሽሮ እኮ ነው። ልዩ ነው። ልጄ ናት የሰራችው። አንተዬ እንዴት አይነት ባለሙያ መሰለች።
እሷ ናት? አዎ በተደጋጋሚ ፀሐይ ብለው ሲጠሩ አሰምቻለሁ። አዎ እሷ ናት፣ የኔ ፀሐይ ናት። አንተዬ እኮ ብታያት ፍሬ ልጅ ናት። ብላ እስቲ። ኧረ እንደው ምንድነው የምጠረጠው? ብላ እንጂ ብላ። በጣም በላሁ በእውነት ጣፍጦኝ ነው የበላው። በይ ድስቱን ጠራርግሽ፣ አናሳ አድርገን ሰርተን እኮ ነው አሳንሰን። በይ ድስቱን ጠራርግሽ ጨምሪ። ሂጂ እንጀራ አምጪ ሂጂ። እሺ በይ ሻውንም ቅጂ። በላውማ እኔ ጠግቤያለሁ። እሺ በይ ሻውን ቅጂልን። እሺ እሺ ታዲያ አሁን እዛ ጋር ያን ማስተካኪና እዛ ጋር እንጥፊለት። እዛ ጋር ረፍ ትላለህ እናቴ። እሺ እሺ ሻውን ጠጣ ልጄ። እቃውን አስተካኪ። የተከፈተም ካለ ክደኝ። የላሞቹን በር አጥብቀሽ ዘግተሻል አይደል? አዎማ ዘግቼዋለሁ። ጎሽ ከዳድነሽ እቃውንም? አዎማ። በይ ነኝ ተኛ ነኝ። እሺ በይ ስንጥርዬ ሰላም እደሩ። በቃ እዛ ጋር ረፍ በል እናቴ። ደህና ደር። እሺ ደህና ደር። የንጋት ኮከቦች እናትና ልጅ በውይይታቸው መሃል እንግዳ መጥቶባቸዋል። ከእንግዳው ጋርም እናትና ልጅ ሞቅ ያለ ጨዋታ ይዘዋል። በድራማችን ዘና እያላችሁ እንደሆነ እምነታችን ነው። የንጋት ኮከቦች ድራማ ሳምንት ይቀጥላል። ሳምንት እንገናኝ። እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን ፕሮግራማችንን ነው። በዚህ ፕሮግራም ፍልሰትንና ከፍልሰት ተመላሾችን ሕይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁን እንደምትሆኑ እምነታችን ነው። ወደ ሀገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላቸዋለን። ፍልሰትን የሚመለከት አዲስ መረጃም እናቀብላችኋለን። እስኪ አሁን አንድ መረጃ ልስጣችሁ። በኦሮሚያ ክልል ኦሞ ናዳ ወረዳና ጅማ እንዲሁም በትግራይ ክልል ህንጣሎ ዋጅራት ወረዳ የፍልሰት ጉዳይ ከሚመለከታቸው አካላት ጋር የተደረጉ የቡድን ውይይቶች እንደሚያሳዩት ከቅርብ ዓመታት ወዲህ መደበኛ ካልሆነ ፍልሰት ጋር ተያይዘው የሚመጡ አደጋዎችን በተመለከተ ቤተሰቦች ይበልጥ ግንዛቤው እንዳላቸውና መደበኛ ያልሆነ ፍልሰትን እንደሚቃወሙ ለማረጋገጥ ተችሏል። ፍልሰተኞች አንድ ጊዜ ለመፍለስ ከውሳኔ ላይ ከደረሱና ከሀገር ከወጡ በኋላ አብዛኞቹ ቤተሰቦች ለፍልሰተኞቹ የገንዘብና የሞራል ድጋፍ ለማድረግ ይገደዳሉ። የእናንተ የፍልሰት ገጠመኝ ምን ይመስላል? እስኪ ገጠመኝ ልምዳችሁን እየደወላችሁ ንገሩን። የስልክ መስመራችን 0944 088998 ነው። አጭር የጽሁፍ መልእክትም መላክ ትችላላችሁ። እኛ ደግሞ ለእናንተ ያሰናዳ ነው አንድ የፍልሰት ገጠመኝ አለ። የባለታሪካችንን ልምድና ገጠመኝ ተጋበዙልን። ከስሟ እንጀምራለን። ወርቂ ነው የሚባለው። ማራምባ ነው የምኖረው። እስቲ ኑሮ እንዴት ነው? ኑሮ ላይ አልሐምዱሊላህ እንግዲህ አለሁለት። ጥሩ ነው? አዎ ጥሩ ነው። እስቲ ስለ ራስሽ ንገሪኝ። ከመሄድሽ በፊት እንዴት ነበር? እስቲ የምትኖሪው ባለትዳር ነበርሽ ወይስ እንዴት ነው? ከመሄዴ በፊት ያው እናት አባቴ ጋር ነበር የምኖረው። አርጉኝ ከዛ ብዙ ነው የምኖረው። ወደ 10 አመታት ኖሬያለሁ። እዚህ ያለው ህይወትሽ እንዴት ነበር? ከእናት ከአባትሽ ጋር ተማሪ ነበርሽ? ያንን ተማሪ አይደለሁም። ያው እናት አባቴ ጋር ነው የምኖረው። ምንም የግብርና ነው እናት አባቴ የሚሰሩ ታብሬ። ትምህርት አልገባሽም ነበር? ምንም አልተማርሽም? አልተማርኩም። ከዛስ እንዴት ወደ ስደት ለመሄድ አሰብሽ? ያው እንደሚሄዱት መቼም እናገኛል። ሱዳን ደህና ሀገር ነው ሲሉ ናርነ። ማን አገናኘሽ? ገጠመኝ ጓደኞቼ ያወሩ ነበር። አብረን እንሂድ ሱዳን ደህና ሀገር ነው ተባባልን። በምን ሄዳችሁ? በምን ወጣችሁ? በአውሮፕላን ነው ወይስ በባስ? አስቆርጠን በባስ ነው። በባሰርነ ያው ምንም አልገጠመኝ። ደህና ገባን። ጥሩ ነበር ጉዞ? አዎ ጥሩ ነበር። እዛም ደህና ነበር የምንኖረው። ያው የሱዳን ኑሮ ብዙ እድገት የለውም። ያው እንደ ሀገራችን ሰርተን እየተዳደርን ነበር። ጉዞ ካረጋችሁ በኋላ ወዲያው ስራ አገኘሽ? እዛ አገኘን። አዎ ወዲያው ነው ያገኘሁት በ3 ቀን።
እዛ እንደገባሽ? አዎ። ምን አይነት ቤት ገባሽ? ቋንቋው ነው እንጂ የሚከብደው ስራ አይከብድም ነበር። የዛን ሰዓት እጅ ደህና ነው። ምን ነበር የምትሰሪው ውስጥ እዛ? የቤት ጥዳት ነው። ልብስ ማጠብ፣ ዕቃ ማጠብ፣ ይኸው ጥዳት። አንዳንዶች አሁን ብዙ ቤተሰብ እንዳለ ይነግሩኛል። አንቺስ? ቤተሰብ አለው ግን አይጎዱኝም። ደህና ነበሩ። ስንት ቤተሰብ ነበር? ኧረ ወደ 10 ይሆናለሁ። እንግዲህ ቆየ ደግሞ ባህላ ቋንቋ ካወቅኩኝ ያው ብዙ ስራም አልገባሁ። ለምን ወጣሁ? ከዛ ያው የሱዳን እንዲያር እንደ ሌላ አረብ ሀገር አይደለም። እንደፈለግሽ ነው የምትሰራው ሱዳን ማለት ነው። ብሩ እድገት የለውም እንጂ ዛሬ ካልተመቸሽ ትወጫለሽ። እንደዛ ነው እንጂ ያው ጦሩ ነው። አዎ እንደ ልቤ ነው። ጦሩን ብቻ ይጎዳኝ ያለ ንብረቴን ትቼ ብር ትልኪ ነበር ወደዚህ? እልክ ነበር። እናቴ ሞተች። እናቴ ከሞተች ታውኩት ብዙም ስለሌለው ብሩ ለራሴ እዚህ ኑሮዬን መሰረታለሁ ብዬ ከዛው ኑሮዬን መሰረኩ። እዛው ሱዳን? አዎ። አገባሽ? አገባሁ። ሰው ወለድኩ። ያው ግን ከዛ ኑሮ ጥሩ ነበረ? አግብተሽ ምናምን ሰው ሀገር ላይ እንዴት ነው? ያው እሱም ይሰራል እኔም እሰራለሁ። ውጭ ወዲያፍ ነው። አብረን እንኖራል። የቤት ኪራይ እንከፍላለን። ተደስተን እንኖር ነበር። ከዚህ ይሻላል? ከዚህ ይሻላል። እዛ ሀገር ይሻላል። ከዛስ እየኖራችሁ እንዳለ ምንድን ነው የተፈጠረው? ይኸው እንደምልሽ እሷን በወለድኳት በ4 አመቴ ነው ጦሩ የተፈጠረው። ጦርነቱ? አዎ። አሁን የሱዳን ጦርነት ማለት ነው? አዎ የሱዳን ጦርነት መጣሁ። ምን አጋጠማችሁ? እንዴት ወጣችሁ? ምንም ያው ገንዘብ በፊት ስላኖርን ለ5 ቀን ሰጠን ያለ መንግስት መጣልን። ባስ መጣ። አልሐምዱሊላህ ያው ብንደክምም በገንዘብ ላይ ሀገራችን ገባል። በራሳችሁ ገንዘብ ነው? አዎ በራሳችን ገንዘብ በሀገራችን ገባል። ውጡ ተብላችሁ ነው እንግዲህ ይሰጣል። ያው ውጭ የሚወጣ ይውጣ፣ የሚገበይ ብሎ ያለ መንግስት ያዝልናል። እንትኑ ጦሩ ማለት ነው። ክፍተት ሲሰጠን በእንትን ወጣን። በሌቱም በቀንም ወጣን። ያው በድክመት በገንዘብ ብዛት። ባለቤትሽም አብሮ ወጣ? አልወጣም፣ አልመጣም፣ አልደወለልኝም። አትገናኙም? አሁን አንገናኝም። በሰላም እንዳለ አታቂም? አላቅም። በዚህ በደሴ ዙሪያ ነበር ሀገሩ። ቤተሰብም ብዙም አላስተዋወቀኝም። ገጠመኝ ደግሞ መጣ ያ ነገር። እዛ እንግዲህ አብረን ዝም ብለን ደስተኛ ሆነን ለመኖር ነበር። መጣሁ፣ አንገናኝም። ልጄን ምናምን አይልም? እንግዲህ እኔ የፈራሁት ይኸው ጦሩ ችግር አግኝቶት ይሁን እያልኩኝ ነው የፈራሁት። እንግዲህ ወደፊት ደግሞ ድምፅ ትሰማለሁ እያልኩ ኢንሻአላህ። ሚጣ ስንት አመትሽ ነው? አታቂው? አማርኛ ትችያለሽ? አረብኛ ትችላለህ? አረብኛን ጠፍቷል። አረብኛን ትችያለሽ? ስንት አመት ሆናት? አሁን 6 አመት ከግማሽ ነው። 7 ማለት ነው። ትምህርት ቤት አስገባሻት ወይስ? አስገብቻለሁ። ባለ ህጻናት። ገንዘብ አሁን ይዘሽ ነው የመጣሽው ወይስ እንዴት ነው? ወይት የለኝም። ገንዘብ ያለኝን ያው ለመኪና መንገድ ያረግን 9 ቀን የተጓዝ ነው። ዘመድ እየረዳኝ ዘመድ ጋር ነው ያለሁት። ምን ታስቢያለሽ? አሁን ከስደት ተመልሰሻል። የሰው ሀገር ስለሆነ ያው አስወጥቷችሁ መጣሻል። ማስበው እንግዲህ ገንዘብ ባገኝ ወይንም በንግዴት ወይንም ወደ ውጭ ሂጄ በቃ ድጋሚ መሄድ ታስቢያለሽ? ቀይሬ ወደ ሌላ እንዲህ ጓደኞቻችን እየሄዱ እየነቁ ነው። አንዳንዶቹ ያለቅሳሉ፣ አንዳንዶቹ ይነቃሉ። እድል ቢገጥመኝ ብነቃይ ማለት አለኝ። እንግዲህ ወደፊት ያው ገንዘብ ጥረት ነው እንጂ ኢንሻአላህ በሁሉም አስባለሁ። ሀገሬ ላይም ስራ ለመስራት አስባለሁ። ማዲም አስባለሁ። ግን እድል ሁሌም እንትን ላትል ትችላለች። አዎ ያንም እንግዲህ በአላህ ኢንሻአላህ አላህ እንደው መንገድ ስትሄዱ አሁን ሱዳን ምናምን አንዳንድ ሶሻል ሚዲያዎች ላይ ማህበራዊ ሚዲያዎች ላይ ሴቶች ሲደፈሩ ምናምን እናያለን እና እንደዚህ አይነት ነገር አልገጠመም? እንደዚህ አይነት ምን መሰለሽ የኔ ከዚህ ዘመዴ ነበረ ያስወጣን። ዘመዴ ስለሆነ እዛ ያለውን ደላላ እህቶችን አደራ አለው። እህቶችን አደራ ሲለው ገላባት አመጣ መኪናውን ገጣሪፍ ወሰደኝ። ገጣሪፍ ካርቱም በሰላም ነው የገባሁት። ግን ጓደኞቻችን እንደምትዩ ተደፍረው በሽታ ተደፍረው ልጆች ውሻም የበላቸዋል፣ እባብም የበላቸዋል ብዙ ነገሮች። ግን አልሐምዱሊላህ እንደዛ ነው። ይቆጭሻል አሁን በመመለስሽ? እዛ ሀገር መኖር ይዘ የተሻለ ይመስለኛል። ይቆጨኛል። ከዚህ የምታነሽ የለም። ሁሉም ታውቂያለሽ፣ ዘመድም የለው ሚረዳ የለም። ለእጅ ወዲያፍ ነው። ስራም ይሄ ነው ብለሽ የምትሰሪውም የለም እና ከዛ ግን ዛሬ ብትሰሪ ከዛ ስራ ታገኛለሽ፣ ከዛ ስራ ታገኛለሽ። የተሻሻለ ኑሮ ነው። ያን ይቆጨኛል። ግን ደግሞ ህይወቴን ይዤ ለመጣሁ ሀገሬ ደስተኛ ነኝ አልሐምዱሊላህ። እስቲ አሁን ስደት ለመሄድ ለሚያስቡ ሰዎች ምንድነው ያንቺ ምክር? እነዛ ሰዎች እንቀየራል ብለው ነው እንግዲህ የሚሄዱት። ስለ ስደት እኮ ምንም አያውቁ ሲሄዱ ከዛ ነው እጅ የሚገጥማቸው። አዝንላቸዋለሁ። ሲቀየሩ ደግሞ
በጣም ደስ ይለኛል። አንዳንዶች ሲገጥማቸው ቤታቸውን ሰርተው ቤተሰብ አስደስተው፣ አንዳንዶች ብዙ ተሰቃይተው ህይወታቸው ምስቅልቁል ብለው የሚመጡ አሉ። ለዛ ያሳዝኑኛል። ግን ስደትን ስናህል ምን እንዲሁ አናውቀውም እኮ ከምን እንደምንገባ አናውቀውም። እና እነሱም ያው በማየት ደስታለሁ እንጂ ሲሄዱ ያው ደስታ ነገር አይኖረኝም። ምን እንደሚገባ አላውቅም። አሁን ልጅሽ ሴት ልጅ ነች ያለችሽ እና ድጋሚ ለመሄድም አስባለሁ ብለሽኛል። የእሷስ ህይወት ምሳሌ እኔ ከዛ ሀገርም ኢንሻአላህ ካገኘሁ የምተዳደግበት ልሰራ እችላለሁ። የልጄን ህይወት አሁን የማስተምርበት እዛ ሀገር ላይ ማስተምርበት አለ። የቀን እለታት በላውም አስቸጋሪ ነው። ሂጄ ሰርቼ ግን የሆነ ደስታ አስደስታታለሁ፣ አስተምራታለሁ። በቃ ብዙ ነገር አለ። እንደዛ አይነት ነው የሚሰማኝ። ለሷ ነው አሁን እህድ ያለሁም ብዬ የማስበው። የኔን ያለፈውን አይቼዋለሁ እድሌን ግን ሰርቼ እሷን ማሳድግበት ማስደስትበት የማለት አላማ ነው እንጂ ኢንሻአላህ አላህ ባለው ነው። ደግሞ እሷም ደህና ትሆንልኝ ትማርልኝ ትምህርቷን ኢንሻአላህ። ነው አሁን እዚህ ከስደት መተሽ እዚህ ስትቀመጪ ቤተሰብ የሚፈጥረው ተጽዕኖ አለ? እንደው ከዛ መታ ነው እንደዚህ ሆነችው እንዲሰማሽ አይምሮሽ ላይ? እንደዚህ አይነት እንኳን አይደለም አልፈጠሩብኝ። ያው ድህነታቸው ያው በእነሱ ላይ ነው። አሁንም አልሐምዱሊላህ ወላሂ ምንም ነገር ይዤ አልመጣሁም ነበር። አንዲቷ ባላት ተሰጠኝ፣ አንዲቷ የማህተ አንዷ ቤት ሰይድ አንዷ ቤት ሰይድ አሁን ደረሳለሁ። አልሐምዱሊላህ አመት ሊሆነኝ ነው። አሁን ደረሳለሁ፣ ደህና ነኝ። ያው ድህነታቸው ለኔ ወደ ኋላ አይደውም። ማሳዝናቸዋለሁ። በስደት አነሳደግ በሰላም ብመጣ ብዙ ነገሮች ትርፊ ነው ላይ ነበር። እነሱ ባልተርፋቸው ለኔ ራሴን እችል ነበር። ግን እያሳዘንኳቸው ለጎረቤትም ለዘመድም እያሳዘንኳቸው ነው። እንግዳችንን ከልብ ነው የምናመሰግነው። ከሀገር መውጣት እንግዲህ ውጣ ውረዱ ብዙ ነው። አገኛለሁ፣ ይሳካልኛል፣ ራሴ ተለውጬ ቤተሰብ ዘመድ ለውጣለሁ ብላችሁ ከሀገር ከወገናችሁ ርቃችሁ ግን ያሰባችሁት ሳይሳካ የጠበቃችሁት ቀርቶ ያልጠበቃችሁት የገጠማችሁ ወገኖቻችን በህይወት በጭራሽ ተስፋ እንዳትቆርጡ። ነገ ሲመጣ ሌላ የተሻለ ነገርን ይዞ ይመጣልና ነገ ከዛሬ ይሻላልና በርቱ እንላለን በመላው የፕሮግራማችን አዘጋጆችና ተባባሪዎቻችን ስም። ከዛሬዋ እንግዳችን እንደሰማነው ብዙ እህቶቻችን ነገን አስበው በሌላው የደረሰ ችግር በእኔ አይደርስም በማለት የፍልሰት ህይወትን ለመሞከር ወደ ኋላ አይሉም። ነገን አስበው ነገን የተሻለ ለማድረግ ከሀገር ቢወጡም እዛ በሰው ሀገር የሚደርስባቸው መገፋትና ጫና በተጨማሪም ያላሰቡት ደግሞ ሲገጥማቸው የህይወት ግባቸውን እንዳያሳኩ እንቅፋት ይሆንባቸዋል። ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀዬ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርተዋችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተ ዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944 08 8998 ነው። ደውሉ፣ ጻፉ። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምድ ወደ እናንተ እናደርሳለን። ከፍልሰት ጋር ግንኙነት ያላቸውን መረጃዎችም ወደ እናንተ እናቀብላለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀብሏቸው ይሆን የሚለውን ልምድና ተሞክሮ ወደ እናንተ እናደርሳለን። በሳይንስ የተደገፉ መረጃዎችንም እናስደምጣቸዋለን። የዛሬው ወደ ሀገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃችኋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። ወደ ሀገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ዊመን ጋር በመተባበር በየሳምንቱ ቅዳሜ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት
በአማራ ሚዲያ ኮርፖሬሽን የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ስለሚገጥሟቸው የህይወት እንቅፋቶች፣ ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት